ያ ግብር ይለቅም የነበረው የጎጃም ፋኖ የለም ነው የለም። መሸንቲ ፒኮሎ ላይ የለም ድራሽ አባቱ ጠፍቷል። ገንዘብ ይዘዋል፣ ዘርፈዋል፣ መሞት አይፈልጉም። መከላከያ መጣ ሲባል እግሬ አውጪ ነው ሁሴን ቦልት ጥፋ ያስቆሙትን መኪና ገንዘብ ሳይቀበሉ ነው የሚሸከሽኩት። ምክንያቱም መሞት አይፈልጉም። ገንዘብ ሲሰበስቡ የነበሩ ሰዎች አሁን ዲማ ወርቅ ይሰራሉ። ዲማ ጋምቤላ ሄደው ወርቅ ይሰራሉ፣ ወርቅ ይነግዳሉ። መኪናቸውን ኮንትራት ወስደው ጅቡቲ ይሰራል። ግን አለፋኖ ገንዘብ እንዲይዙ ገንዘብ ለጎጃም ፋኖ ገንዘብ ቀረጥ እንዲሰበስቡ ተብሎ የተመደቡት ልጆች ሀብታም ሆነዋል። ህዝባቸው ግጠው ምክንያቱም ጸረ አማራ ጸረ ኦርቶዶክስ ስለሆኑ ኦርቶዶክስ ጠሎች ስለሆኑ ማለት የለም። ዛሬ የሰማው ነበር የሆነ ቦታ ብቅ አሉ። ከዛ በኋላ መከላከያ መጣ ሲባል እግሬ አውጪኝ። በፊት መከላከያ ሲመጣ ኑጋ ነበር ይባላል። አሁን የለም እናንተ እግሬ አውጪኝ። አይነኩም እነሱ ተሸጓል። ዛሬ ጎጃም ላይ እያሯሯጠ ያለውና ፍዳውን እያበላ ያለው ሚኒሻና መከላከያ ሚኒሻና ልዩ ኃይል በቃ ምንም እንደማይመጣበት መከላከያ አውቋል። ጎንደር ነው መሄድ ማለት ጎንደር መሄድ ወሎ የምታዩት ሸዋ የምታዩት ፈተና የቤተክርስቲያንም የምንም ፈተና ያለው እዚህ ጋር ይሄን ስናገር በጣም ደስ እያለኝ ነው። እግዚአብሔር ይሄን እድል ስለሰጠኝም እግዚአብሔር አምላኬን እያመሰገንኩት ነው ማለት እያመሰገንኩት አለቀ። የጎጃም ሊቃውንት አለቁ፣ የጎጃም መምህራን አለቁ፣ የጎጃም ሐኪሞች አለቁ። ኦርቶዶክሳውያን ገዳማውያንን እየሄዱ የሚያክሙት የአብነት ተማሪዎችን ሄደው የሚያክሙት በዓለም አቀፍ ደረጃ አውሮፓ አሜሪካ እኔ ጋር ናና ስራልን ሲሉ የነበሩት እነዚያ ዶክተሮች ተጨፈጨፉ፣ ተገደሉ። ኦርቶዶክሳዊ ሊቅ ኦርቶዶክሳዊ መምህር እንዳይኖር ነጋዴ እንዳይኖር አድርገው ማለት ነው። ዋናው ግቡ ሀገሪቷን ማክሰር ቤተክርስቲያኒቷን አክስሮ ለጠላት አሳልፎ መስጠት ስለሆነ ማለት እነዚያ የአደባባይ ጀግና የሚመስሉት አባቶች አሁን የሉ። በአርሲው ጉዳይ ተናግረዋል። አቡነ አብርሃም አልተናገሩም። ይጠበቃሉ፣ ግን አቡነ አብርሃም ይናገራሉ ተብሎ ይጠበቃል። ማንንም አይፈሩም ተብሎ ይጠበቃል። አይናገሩም። አቡነ አብርሃም የአሩሲ ሰው ናቸው። አባቴ የሞተው እዛ ነው እኔ አሩሲ ነኝ ብለው የአሩሲ ሰው ናቸው። እንዴት አድርገው አሩሲ ይናገር? ዘበነ ስለ አሩሲ አይናገርም። የአሩሲ ሰው አቡነ አብርሃም የአሩሲ ሰው ናቸው። አይናገሩም። አማራ ላይ ተሹሞ አማራ ላይ ተቀምጠው አማራ ሲሞት አይናገሩም። የአካባቢ ሰዎች አልቀዋል። የአማራ ፋኖን ትግል የሚመራው አስረስ ማረ የሚባለው ሰው የአቡነ አብርሃም ዘመድ ነው። በአያት የሚገናኙ የስጋ ዘመድ ነው። ቢያንስ እሱን እንኳን ደውለው እባክህን አትጨርሰን፣ እባክህ አትግደለን ማለት ሲችሉ ጸጥ ነው የሚሉት። ይሄ አደገኛ ማንም ወመኔ እስር ቤት ሰብሮ የሄደው በሙሉ ዛሬ ዲታ ሆኗል፣ ሀብታም ሆኗል። የመናኸሪያ ልጆች ዛሬ የፋኖ የጦር መሪ ናቸው። በጎጃም ውስጥ የውትድርና ሙያ ያላቸው ከመጀመሪያ ጀምሮ የአማራ ትግል ገብቷቸው ይህንን ብለው ያደራጁ ወጣቶችን የሰበሰቡ ውትድርና ያሰለጠኑ ሰዎች ተለቅመው ተገለዋል። ዛሬ አረቄ እየጠጣ መግለጫ የሚሰጥ ሰው ነው ጎጃም ውስጥ ያለው። ቢያንስ ወሎ ውስጥ ውትድርናውን ወታደሮች ይዘውታል። ሸዋ ውስጥ ውትድርናውን ወታደሮች ይዘውታል። ጎንደር ውስጥ ውትድርናውን ወታደሮች ይዘውታል። ጎጃም ውስጥ ምላስ ብቻ ምላስ ሰንበር ነው የቀረው። ፎቶ እየተነሳ ዲስኩር የሚደሰኩር ሚዲያዎች በሙሉ የሚሰሩት እንትን ነው የመጣው። ስለዚህ አጀንዳ መቀየር አያስፈልግም። አጀንዳ ሲመጣ ኢግኖር እየገጨ ቀጥታ ትግልህ መሄድ። አሩሲ ምንድን ነው የሆነው? ያንን ለዓለም ማሳይ፣ ያንን ለዓለም መንገር፣ በዛ መታገል፣ መደራጀት። ስትደራጅ ደግሞ እንዴት እንደሆነ አሳይተናል። ልክ እኔ የዛሬ ሳምንት ኢራቆች ያደረጉትን ሳሳይ ሌላው ሰውዬ ደግሞ ብቅ አለ። ሁለት ኦነጎች ብቅ አሉ። አንደኛው በቄስ
አንደኛው በቄስ መጣ እንደው ቪዲዮ ካለ ቴክኒሻን አሳየን። አሁን ቄስ ኤፍሬም የሚባለው ግን የማህበረ ቅዱሳን የታወቀ ጸሐፊ የታወቀ ምናምን የሚባል የሚከበር እስላሞቹ የሚያከብሩት እነዚህ የእስላም ስኮላርስ የሚያከብሩት የፕሮቴስታንት ስኮላርስ የሚያከብሩት በቃ የተማረ ነው የገባው ነው ተብሎ የሚጠበቅ በቃ ሚዲያ ላይ ተፈታፍ የሚል ሰው ይሄ ሰው ወቅት እየጠበቀ እንዴት እንደሚመጣ ይታወቃል። እኔ ዛሬ ምናምን ጀመርኩት ብለው ሰዎች መጡና አረ ዘመዴ በእናትቶ በእናትንካው ውስጤ እየተቃጠለ ቆየው። ልክ አሁን ህዝቡ መጡ በቃ ራሳችንን መከላከል አለብን። ራሳችን ታርደን መቆየት የለብንም። ብንሞትም በቃ ራሳችንን ተከላክለን እንሙት፣ እንሰባሰብ። አባት የለንም፣ ሲኖዶሱ አያቀንም፣ ጳጳሳቱ አያቁንም፣ ካህናቱ አያቁንም፣ መንግስት አያቀንም፣ መሄጃ የለንም። ስለዚህ እንደራጅ እና እንከላከል። ሀገር ለቀን የት እንሂድ? መከላከያ አይጠብቀንም፣ ፖሊስ አይጠብቀንም ብለው ሲሉ የኢራቁን የዛሬ ሳምንት ያሳዩትን ካየው በኋላ እነዚህ ሁለቱ ኦነጎች ተራሩጦ መጡና ሚዲያ ላይ ወጥተው የሚናገሩትን እንስማ። እንጂ ሁሉም የራሱ እኮ የብሔር ሚሊሻ አለ። ሃይማኖት ብቻ አለመሆኑ ነው የቀረው። አሁን ወደዛ እየተገፋ ነው። ይሄ ደግሞ ኢትዮጵያን ለሚጠሉ ሰዎች፣ በሰላም አብረን እንዳኖር ለሚፈልጉ ሰዎች ትልቅ የምስራች ነው። እኔ አሁን የክርስቲያን ጦር የሚባል አንዱ ኢራቅ ላይ ሶሪያ ላይ የነበረውን እንደ ጥሩ ወስዶ እንደ ጥሩ አብነት ወይም ምሳሌ ወስዶ ይሄው ኢራቅ ላይ ኦርቶዶክሶቹ ጦር አቋቁሞ ራሳቸውን ተከላከሉ ብሎ በጣም ብዙ ሰው ሼር የሚያደርገው ጽሁፍ ሰማሁ ማለት ነው። እኔ ጆሮን ጭው ነው ያለው። ያንን አልፈልገው። አንድ ሰሞን አሁን ምንድነው ኦርቶዶክስ ብሔርተኝነት የሚባል አይዲዮሎጂ መጥቶ ነበር። አንድ ሰሞን ደግሞ የሰሜን ኢትዮጵያ ክርስቲያኖች ነው ምናምን የሚባል ይሄ ከእምነት አይዲዮሎጂ ጋር በጭራሽ አይሄድም። ኦርቶዶክሳዊነት ብለህ ብሔርተኝነት፣ እንደገና ኦርቶዶክሳዊነት ብለህ እንደ ምስራቅ ወይም ሰሜን ወይም ደቡብ